አንተ ደጎ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽኑ ሞት ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። ከሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ትምህርቴን አጠናቅቄ በመምህርነት ተመርቄያለሁ። መቃብር የተጫናቸው የቤተ ክርስቲያን የቁርጥ ቀን ልጆችን የሚወክል ሲን ነበረ የተሰጠው። ጎጃም መርጦ ለማርያም በአባ ሜኔዎስ ድንጋይ አልፈን 8 ሰዓት እግር መንገድ ጊዮርጊስ ቤተ ክርስቲያን በተለኮሰ ጧፍ ምክንያት ቤተ መቅደሱ ተቃጥሎ እሱን ልናሰራ 8 ሰዓት እግር መንገድ ሄጄ አውቃለሁ። እኔም ሾፌር ስለሆንኩኝ የደረሰውን የመኪና አደጋ መገመት አልከበደኝም። እርግጠኛ ናችሁ በህይወት አለ ወይ ነው ያልኩት። መጀመሪያ ጉዳቱ ከፍተኛ እንዲሆን ያደረገው የሕክምና ክፍተት መኖሩ ነው። ምንም የለብህም ቅጥቅጥ ነው ሂዶ ወደ ቤት ተኛ ነበር የተባልኩት። ከ20 ምናምን ቀናት በኋላ ቼክ ሲደረግ የደረት አጥንቴ ስብራት አለው፣ የግራ እግሬ የዳሌ አጥንቴ ስብራት አለው። አንድ ቦታ ብቻ አይደለም። ሰው የሌላቸውን የገጠር አብያተ ክርስቲያናት ግን ለመድረስ እንደ በላይ አይነት አገልጋዮች ያስፈልጉናል። በዚህ ህመም ከደረሰብኝ በኋላ የተሰሙኝ ስሜቶች ጎፋ ገብርኤል እዚህ በሬ ላይ ነው ያለው እና በሱ ቀን አቤት ነበርኩኝ። እኔ ስሜ በላይ ሸቱ እባላለሁ። የምኖረው በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል አካባቢ ነው። ለቤተሰቤ የመጨረሻ ልጅ ነኝ። የልጅነት ህይወቴ እዚሁ ነው ተወልጄ ያደኩት። ክርስትናም የተነሳሁት ክርስትናም የተሰጠሁት ለገብርኤል ነው። በጎፋ ቅዱስ ገብርኤል ነው ክርስትና የተነሳሁት። ከዛ በኋላ ያለው ህይወት ያው ያደኩትም እስካሁን ያለሁትም እዚሁ ነው። እዚሁ ተወልጄ እንደማደጌ የተነሳ ከህፃንነታችን ጀምሮ እዚሁ ባለን በአጥቢያ በቅዱስ ገብርኤል ቤተ ክርስቲያን በጎፋ መካነ ሕያዋን ማለት ነው እዛው ነው ያደኩት። ሰንበት ትምህርት ቤትም የተማርኩት እዛው ነው። ኮርስም እዛው ተምሬያለሁ። የመዘምራን አደራጅ የሚባልም በዛው ኮርሱን ተያይዞ ከዛ በኋላ እዛው ሆኜ በሚሰጠኝ በመመደብበት አገልግሎት እያገለገልኩኝ ቆይቼ በ2006 ዓመተ ምህረት በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ከቤተ ክርስቲያኑ የድጋፍ ደብዳቤ ተጽፎልኝ በስነ መለኮት ትምህርት ለመማር በ2006 ዓመተ ምህረት እዛ ገብቻለሁ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ። ከዛ በፊትም በኮርስ አሰጣጥ የቤተ ክርስቲያንን ትምህርት ለመማር ይሻላሉ የተባሉ ቦታዎች ላይ ከጓደኞቼ ጋር እንዘዋወር ነበረ። ለምሳሌ በገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን የሰንበት ትምህርት ቤት ኮርሳቸው ጥሩ ስለነበረ እዛ ቀዳማይ ክፍልን አጠናቀን ካላይ ጀምረን ነው ያቆምነው። ከዛ በኋላ ወደዚህ ወደ ኮሌጅ የመጣሁት። ከዛም በኋላ በ2008 ዓመተ ምህረት ከሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ትምህርቴን አጠናቅቄ በመምህርነት ተመርቄያለሁ።
መታሰቢያ ደምሴ ይባላሉ። በዚሁ በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል የሰንበት ትምህርት ቤት አባል። የተዋወቅነው በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት አገልግሎት ነው። የበዓላት ዝማሬ፣ የኪነ ጥበብ ስራዎች ደግሞ ለረጅም ጊዜ በስም አንተዋወቅም። በአገልግሎት አብረን እናገለግላለን፣ በስም አንተዋወቅም። አንድ ጊዜ የቤተ ክርስቲያንን የትላንት የዛሬና የነገ እጣ ፈንታ ይገልጽልኛል ብዬ ያሰብኩትን አንድ መንፈሳዊ ተውኔት በግጥም ጽፌ ነበር እና እዛ ላይ መሪ ተዋናይ ሆኖ የተመረጠው በላይ ነው። አንዲት ቤተልሔም የምትባል እህት ነበረች አርቲስት፣ አሁን አላያትም እሷ እና እነሱ ነበሩ የሰሩት። እና ይገርማል እንዳንዴ ስነ ጽሁፍ ደራሲ ውስጥ የሚቀመጠው አይዲያ ይኖራል። ያን ግን ህሊናዬን አሸንፎኝ በጣም በሚደንቅ ሁኔታ በተለይ በላይ የሰራው ስራ በጣም ይገርም ነበርና መቃብር የተጫናቸው የቤተክርስቲያን የቁርጥ ቀን ልጆችን የሚወክል ሲን ነበረ የተሰጠውና የሬሳ ሳጥን ይዘው ሄደው የተቦጫጨቀ ልብስ ለብሶ ከውስጥ ፈንቅሎ መቃብሩን ፈንቅሎ ምስክርነት እንደሚሰጥ ሆኖ በልዩ ሁኔታ ያንን ድራማ ይተውናል። ከዛ መጨረሻ ላይ ደስ የሚሉን ሰዎች ታመሰግን የለ ሄድኩና ወንድሜ፣ ምክንያቱም ቲያትሩን ሲሰሩ በላይ እንደሚባል አውቄያለሁ ያኔ። ይሄን ምን እንግዲህ አብረን ካገለገልን ከ8 ዓመት ምናምን በኋላ ድርሰቴን ቆንጆ አድርገህ ስለሰራህልኝ በጣም አመሰግናለሁ ብዬ ሰላም አልኩት። መታሰቢያ ማለት አንተ እንዳትሆናለኝ ስም ለስም ተዋወቅ። ከዛ በኋላ ያው እንደ ቤተሰብ እንደ ታናሽ እንደ ታላቅ አብረን ነው የምንውለው። መምህር በላይን ያወቅኩት በቅዱስ ጳውሎስ መንፈሳዊ ኮሌጅ ነው። ትውውቃችን የጀመረው እዛ ነው እና ከተተዋወቅን በኋላ ብዙ መንፈሳዊ ጉባኤዎች ከመምህር በላይ ጋር ከገጠር እስከ ከተማ ሰርተናል። ከምርቃቱ በኋላ ብቻ ሳይሆን ከመመረቃችን በፊት እዚህም የተገኙ ወንድሞቼ ነበሩ። በዛው በኮሌጁ ሆነን በመጨረሻ አመት ላይ በተለይ ከዛው ደብዳቤ ተጽፎልን ሰባኪያነ ወንጌልንና ዘማሪያንን ጠርተው መገልገል የማይችሉ ግን ብዙ ህዝበ ክርስቲያን ያለባቸው ቤተክርስቲያኖችን በከተማ ውስጥም በክፍለ ሀገርም እየዞርን በራሳችን ወጪ አድርገን ማስታወቂያዎችን ሰርተን እነዚያም ቤተክርስቲያኖች እናገለግል ነበር። በእነዚህ አመታት ተመርቀንም ከወጣን በኋላ አንድ ላይ ሆነን ከወንድሞች ጋር ያን እናደርግ ነበር። ይሰብካል፣ ይዘምራል፣ ኪነ ጥበብ ያቀርባል። እኔ ግን ያው ከጣጣት ይበልጥ የለ ስብከቱን ነው የምወደው። እኔ ሁሉ ጊዜ እንጣላለን። አንተ ዝማሬው ይቅርብና ለምን አትሰብክም እላለሁ። ሁሉ ጊዜ እንጣላለን እና እኔ አገሬ ከአዲስ አበባ 500 ኪሎ ሜትር ላይ ይርቃል። ወሬሉ ይባላል። ጥንታዊና ታሪካዊ ሀገር ነውና እዛ ሀገር ላይ ብዙ ጊዜ ለጉባኤ ሲሄድ እሱ ነው ይዤ የሚሄደው። አንደኛ አበል አልከፍልም፣ ሁለተኛ ራሳቸውን ጠብቀው አበል እንደሚቀበሉ ሰባኪዎች የሚንቀባረር አይነት ልጅ አይደለም። ሶስተኛ እሱን ወሰድክ ማለት ኪነ ጥበብ ይቀርባል፣ መዝሙር ያግዛል፣ ስብከት ያግዛል። ስለዚህ እሱን ስትወስድ 3 ሰው በነፃ የወሰድክ ያክል ፕሮግራም ይቀልላል። በዛ ላይ የምትሰጠውን አደራ እርግፍ አድርገሃል። ልብህ ሙሉ የሚሆንበት ሰው የለም። እንደዛ ሰተህ አንተ ወደ ሌሎች ስራዎች ለመመለስ ትችላለህና
አገልግሎቱ ነው ያገናኘን። አገልግሎት ነው ቤተሰብ ያደረገን። እግዚአብሔር በሚያቀው ሁላችንም የማንክደው አንድ ሀቅ አለ። አሁን አንድ ጉባኤ ገጠር ላይ ለመስራት ያውም ገጠር ላይ ለመስራት የአውሮፕላን ቲኬት መቁረጥ አለብ። ድሮ ሰላም ባስ ምናምን ነበር የምትቸገረው። አሁን የአውሮፕላን ቲኬት መቁረጥ ይኖርባል። ከዛ በኋላ የኮንትራት መኪና ማዘጋጀት ይኖርባል። አንድ ገጠር ቤተክርስቲያን ላይ ለዛች ቤተክርስቲያን ምናልባት የአመት በጀት ሊሆን የሚችለውን ወጪ በ3 ቀን ጉባኤ ማጣት ግድ ሆኗል። ከዚህ በነፃ መልኩ ከዚህ ስጋት ነፃ በሚያደርግ መልኩ የቤተክርስቲያንን የገጠር አብያተ ክርስቲያንን እንባ ለማበስ የማይደክመው እንደፈለክ አርገህ ብታግዘው እንደ ባሪያ ብታሰራው የማይደክመው አንገቱ ትከሻው ብርቱ ጉልበቱ ጠንካራ ነውና በዛ አገልግሎቱ ነበር እጅግ የተዋወቅ ነውና ከበላይ ጋር ያሳለፍኳቸውን የአገልግሎት ጊዜያት ሳስባቸው አሁን የሆነው ያህል እውነት ለመናገር በጣም ያስደስተኛልና ያስተዋወቀንም ቤተሰብ ያደረገንም አገልግሎታል። በንስሐ ድኜ በተስፋ እንድናምር አቤቱ ንጹሕ ልብ ፍጠርልኝና በደስታ የመምህር በላይ አገልግሎት ይሄ ነው የሚባል አይደለም። ያው አብረን ብዙ ደክመናል፣ ግን የሳቸው ደግሞ ይለያል። አንድ ትህትና ሁሉ ነገር በጣም በቅንነት የሚያደርጉት አገልግሎት በጣም ነው የሚያስደስተኝ። ለኔ ራሱ አብሬያቸው ሰውን መምህር በላይ ቦታ አብረን ስንጓዝ ራሱ ለኔ ራሱ ደስታ ይሰማኛል። ለአገልግሎት ስንወጣም ማለት ነው። ትውት የታዘዘውን እንደ ሕፃን ልጅ እንዲያርግ እንዲሁን ሲባል እሺ ብሎ ያገለግላል። ከዛ ባሻገር ደግሞ ካለው ለቤተ ክርስቲያን ቀድሞ ይሰጥ በእያንዳንዱ ጉባኤ ገቢ በማሰባሰቢያ ጉባኤ ለቤተ ክርስቲያን በሚደረግ ነገር ላይ ካላቸው ሳይሰስቱ ይሰጡ ባህሪያቸው መልካም ነው። ወደ ትዳር ዓለም የገባሁት ቆየት ብያለሁ። አንድ 9 ዓመት አካባቢ ሆኖኛል እና እንደ እግዚአብሔር እንደ አምላክ ፈቃድ በረከታቸው ይደርብን አቡነ ኤፍሬም የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የነበሩት በኢቲሳ ተክለ ሃይማኖት ቤተክርስቲያን በግንቦት 12 ቀን ነው ጋብቻዬን በቤተክርስቲያን ስርዓት የመሰረትኩትና ከዛም በኋላ እግዚአብሔር ፈቅዶ ውድ የሆነ ስጦታዋ የሆኑትን 2 ልጆች ለኔ ሰጥቶኛል። የ2 ልጆች አባትና ባለ ትዳር ነኝ በአሁኑ ሰዓት። አዎ እኔ ላይ የተከሰተው ምንድነው? ምኖር የነበረው እንዴት ነው? እነዚህ ሁሉ አገልግሎች ሲገለገሉ የቤተክርስቲያን ቅጥር ሆኜ አይደለም። ከቅዱስ ጳውሎስ መንፈሳዊ ኮሌጅ ከተመረኩኝ አሁን 10 ዓመት ሆኖኛል። 2008 ነው የተመረኩትና የትኛውን ቤተክርስቲያን ላይ ተቀጥሬ ሰርቼ አላውቅም። ግን ምሰራ የነበረው በግሌ ነው። የተለያዩ ስራዎችን እሰራለሁ፣ ግን በማስፈልግበት ቦታ እየሄድኩኝ አገለግል ነበር እና ያም እንዲሆን የሚረዳኝ ከብድርና ቁጠባ ተያይዞ የተገዛ መኪና ነበረኝ። በሱ የትራንስፖርት አገልግሎት ሰራ ነበር እና ራይድ ነው ምሰራ የነበረው። በራይድ ሰራለሁ። ያንን እየሰራው በማስፈልግበት ቦታ ደግሞ ለአገልግሎት መጠቀምበታለሁ፣ ሄድበታለሁ፣ ደርስበታለሁ። ያንን እያደረኩኝ ነበር እንትንም ብለውና እንዲህ ባለ ሩጫ ውስጥ ሆኖ ያው በህይወት ስትሆን የቀን ሙሉ አለ፣ የቀን ጎዶሎ አለ። እንደዛ ሆነና አንድ ቀን ከ2 ወር በፊት የመኪና አደጋ ደረሰብኝ እና እግዚአብሔር ይመስገን አደጋው ቀላል የሚባል አልነበረም።
በዚህ እግዚአብሔርን እንዳማረርበት ሳይሆን አደጋው ቀላል ያልሆነ ሆኖ እግዚአብሔር ግን ለኔ ድንቅ ታምሩን አደረገና ከዛ ውስጥ በህይወት መውጣት ቻልኩኝ። ትንፋሼ መኖሩ አንድ ጥቅም ስለሆነና በሰዓቱ የነበረኝ ጉዳት በጣም ከባድ ነበረ። የደረት አጥንቴ ተሰብሮ ነበረ በቀኝ በኩል ሙሉን ደረቴ ቅጥቅጥ ነበረ። የመኪናው መሪ ሙሉን መጥቶ ከነዳሽ ቦርዱ ነው የመታኝ። አንዳንድ ቤተክርስቲያን ስንሄድ ባዶ እጃችንን አንሄድም። ድምጽ ማንጉያ ይሁን ማይክ ይሁን የሆነ ነገር ይሁን መጽሐፍ ይሁን እንዲህ ያደረግን የመውሰድ ልማድ ነበረን። የበላይንም የመኪና አደጋ የሰማሁት በፌስቡክ ነው። በፌስቡክ ነው ያየሁት። በጣም ነው የደነገጥኩት። መኪናዋን አቃታለሁ ማለት በኪሎ ተመዝና የምትሸጥ እንኳን አትመስልም ስታየው። በቃ ያለ እንዲሁ ጭምድድ ነገር ብላለች። አጉል ነገር ሆኗል። እኔም ሾፌር ስለሆንኩኝ የደረሰውን የመኪና አደጋ መገመት አልከበደኝም። እርግጠኛ ናችሁ በህይወት አለ ወይ ነው ያልኩት መጀመሪያ። ይሄ የፌስቡክ ማስታወቂያ እኔ ጋር እስኪደርስ 5 ቀን 6 ቀን አልፏል። እንዳየሁት ገስግሼ ስመጣ ከወገቡም በላይ አይንቀሳቀስም፣ ከወገቡም በታች አይንቀሳቀስም። ኢቭን ትራስ እንኳን እንዲያደርጉለት ሲፈልግ እንዲህ ተንጠራርቶ ያልጋውን ትራስጌ ይዞ ነው ለመነሳት የሚሞክረው። መተንፈስም አይችልም። ይሄ ደረቱ ቅጥቅጣት ነበረው። በጣም የሚያሰቅቅ ነው። እያንዳንዱ ነገሩ ቁስል ነው። በተለይ ማሳል ከጀመረ የሞተ ያክል ያጣጣራል እና በጣም ነበር ያስደነገጠኝ። አደጋው የተከሰተው ወጥቼ ለአገልግሎት ወደዚህ ነው መመለስ የነበረው፣ ወደ ቄራ ነው መመለስ የነበረው፣ ወደ ጎፋና። ያኔ ቁልቁለት ላይ መሪው እምቢ ይለኛል። መሪው የተርገበገበ በጣም እምቢ ሲለኝ ፍሬን ለመጠቀም ሞክሬ ነበር እና ፍሬን ስጠቀም ሙሉ በሙሉ መኪናው ከኔ ቁጥጥር ውጪ ነው የሆነው። መሪውን ነጠቀኝ። ከዛ በኋላ የሆነውን እንደውም ምን አላውቀውም ሙሉ ለሙሉ እና የመንገዱን አካፋይ ዘሎ ተሻግሮ ሌላ በራሷ መንገድ የምትሄድ የነበረችን ሴት ልጅ መኪና ነው የገጨሁት። እና በአደጋው ማለት ሲወራ እንደዚህ ቀላል ይመስላል እንጂ አደጋውን ለማስረዳት የኔም መኪና የገጨሁትን መኪና ቶታል ዳሜጅ ነው የሆነው። ሁለቱም መኪና ከአገልግሎት ከመስጠት ውጪ ነው የሆነው። እንግዲህ ያ እስከሚሆን ድረስ ተጋጭቶ ሰው በዚህ ሁኔታ መውጣት ማለት ቀላል ነገር አይደለምና ያ ተከሰተ። ከዛ በኋላ የሕክምና እርዳታ ተደርጎልኝ ነበር። የሕክምና እርዳታ የተደረገልኝ የመጀመሪያው እዚህ ቦታ ነው እዛ ቦታ ነው ማለት አልፈልግም፣ ግን በጣም ብዙ ጉድለቶች ነበሩት። በተለይ የግራ እግሬ የዳሌ አጥንት ላይ ጉዳቱ ከፍተኛ እንዲሆን ያደረገው እዛ ቦታ የሕክምና ክፍተት መኖሩ ነው። ምንም የለብህም ቅጥቅጥ ነው ሂዶ ወደ ቤት ተኛ ነበር የተባልኩት እና ከዛ በኋላ ግን ከ20 ምናምን ቀናት በኋላ ቼክ ሲደረግ የደረት አጥንቴ ስብራት አለው፣ የግራ እግሬ የዳሌ አጥንቴ ስብራት አለው። አንድ ቦታ ብቻ አይደለም፣ ከፊትም ከኋላም ስብራት ነበረው። የዳሌ አጥንቴ ሲሰበር መኪናው ሲመታኝ ጉልበቴን ስለመታኝ ነው። እዚህ የዳሌ አጥንቴ ላይ ወንበሩ አጋሽቶ የዳሌ አጥንቴን የሰበረው እና ጉዳቱ ሙሉን ነበረ። ጉልበቴም ላይ ጉዳት ነበረ፣ የዳሌ አጥንቴ ላይም ጉዳት ነበር። ከዛ በኋላ ነው ራጅ ተነስቼ ሲቲ ስካን ተነስቼ ጉዳቱ በደንብ ሊታወቅ የቻለው እና ለእንቅስቃሴም
በጣም ከባድ ነበር። ያኔ ሕክምና ላይ በነበርኩ ሰዓት በ10 ቀን አንድ ቀን ሽንት ቤት መቀመጥ አለመቻል እንኳን ከባድ ነው እና እኔ በራሴ ስጦታ አይመስለኝም ነበር ሰላሙዬ ስገባ። ብዙዎቻችን እንደዛ ነን። ሰላም ተኝተን ስናድር ሰላም ውለን ስንገባ እንደ ስጦታ ማንቆጥረው ሰዎች አለን። ግን እንደዚህ አይነት ነገሮች ሲከሰቱ የየራሳቸው ቀኖች ሰማይ የተደፋባቸው ናቸው የሚሆኑት። ከባድ ነው የሚሆኑትና እነዚያ ስቃዮች ሁሉ ነበሩ። ሰው ነበር የሚያነሳኝ። አንድ ሰው ብቻ አይደለም፣ 2 ሰው ትከሻዬን ይዞ ይሄኛው እግሬን ሁለቱን ደግሞ አንድ ሰው እኩል ይዞ ነበረ ሽንት ቤት ራሱ የሚያስቀምጡኝ የነበረው። ምክንያቱም ይሄ ዳሌ ላይ ስለነበረ ይሄኛው እግሬ ከሰውነቴ የተለየ እንቅስቃሴ መሆን የለበትም። የተለየ እንቅስቃሴ ከተደረገ ልቤ ነበር የሚስተው። ሰዎች ሊጠይቁኝ መተው ደረቴን ከነኩኝ ልቤ ስለሚከዳኝ እንባዬ ስለሚፈስ ይሄንን ነበረ ፊቴ ላይ ምጥለው እነሱ እንዳይጨነቁና ብዙ ሰው መጥቶ ደግሞ እንኳን አተረፈ ብሎ ሊስም ይፈልጋል፣ ሊነካ ይፈልጋል እና ይሄኛው ሰባራው ባልታወቀበት ሰዓት ላይ ያንን ሰባራ እየመጡ ነበር የሚደገፉና ህመሙና አደጋው ቀላል የሚባል አልነበረም። ግን እግዚአብሔር ስለሚያሻግር ስለሚያሳልፍ ይኸው በህይወት አለው። ይሄንን እንኳን ለማውራት ታድያለሁና እግዚአብሔር ይመስገን። ይሄ በጣም እንትኑ ስሜቱ ይሄ ነው ተብሎ መነገር አይችልም። ቤት የዋለ ሰው ያውቀዋል። ህመም ይዞት መንቀሳቀስ አቅቶት ቤት የተቀመጠ የሚፈልገው ማንሳት ውሃ እንኳን ቀርቶ መጠጣት ትልቅ ነገር ነው እና ያንንም ማድረግ አለማቻል ከባድ ነው። ሁሉ ነገር በሰው እጅ ሲሆን ይከብዳል እና ቤት መዋል በህመም መያዝ ከባድ ነውና እንደው እግዚአብሔር ምህረቱን እንዲያመጣልና ደግሞ ቆሞ በተለይ የሚወደውን አገልግሎት ሲዘምር በእንባ በደስታ በቃ አገልግሎቱ እንጃ ወደኋላ መለስ ብዬ ሳስበው ይከብዳልና ወደዛ ቢመለስልን ቤት መዋል በጣም ከባድ ነው። ይተርፋልን ብዬ አላሰብኩም። እግዚአብሔር የሚያውቀው ከዛ ቅጥቅጣት ነው የደረቱ ስብራት ነው ምናምን ሲባል ዝም ብሎ ይተኛ በዚሁ ይደናል ምናምን ሲባል ሽንጤን ገትሬ የተከራከርኩት እኔ ነኝ። ለምን መሰለህ ይሄን መንገድ እኔ ማልፌበታለሁ እና ይሄ ነገር በፍጹም ትክክል አይደለም፣ አሁኑኑ ሆስፒታል መቀየር አለብን ብለን አንድ አብሮ የሚያገለግል ወንድማችን አለ ተስፋ ያበበ የሚባል መምህር ነው። እሱን ደወልንለት፣ መኪና ይዞልን መጣ። 4 ሰዎች ግራና ቀኝ 2 ከላይ 2 ከስር ይዘው በመከራ መኪና ውስጥ አስገባነውና ሆስፒታል ሄደ። ሐኪሙ ይሄ ነገር ስንጥቃት አለው ስብራት አለው እዚሁ ይቆይና ባለሙያ ያያዋለን። ራዲዮሎጂስት ጋር ተደወለ፣ መጣ፣ አየው የአጥንት 3 ቦታ ተሰብሯል፣ ቀላል ጉዳት አይደለም፣ እንዴት ተቀመጥ ይባላል አሉ። እንደዚህ ሲባል እኔ በጣም እየተናደድኩ ነው የመጣሁት። ምክንያቱም ዝም እንዳሉት ሆኖ ቢሆን ኖሮ ይሄ ልጅ እድሜ ልክ አልጋ ላይ ይቀር ነበርና በጣም ያሳዝናል። መጀመሪያም መኪናው ከኔ ጋር ሆኖ ሰራበት በጣም የሚያስቸግር መኪና ነበረ። ያው መኪናውን የሚያዩትና የሚያውቁት ያውቁታል ምን አይነት መኪና እንደሆነና እንደምንም እየተባለ ያስጠገንኩም ምን ያልኩም ኑሮን እመራበት ነበር። ያው እንደምንም
ከዚያ በኋላ ከዛም ደግሞ እንደገና በየወሩ ያው የብድርና ቁጠባ የሚከፈል ስላለ በየወሩ መከፈል ያለበት እየተከፈለ 2 ልጆች አሉኝ። ሁለቱም ይማራሉ። ለቤትህም የሚያስፈልግ ነገር አለ። እነዛን እንደ አምላክ እንደ እግዚአብሔር ፈቃድ እየተፍጨረጨርን እንደማንም እየኖርን ነበር። አሁን ላይ ግን እንዲሆኛለሁ እንዲኮንኩኝ እንኳን 2 ወር ከምናምን ሆኖኛልና ብዙ ነገሮች ተሞክረዋል። በወንድሞቼም ጉባኤም ለማዘጋጀት ሞክረው ነበር። አልሆነም። መኪናውም ቶታል ዳሜጅ ነው የሆነውና አሁን ያለው ነገር ያው መኪናው ሙሉ በሙሉ መስራት አይችልም። እኔም ደግሞ ሕክምናዬን ብጨርስ እንኳን ያው የአጥንት ህመም ጊዜ የሚፈልግ ነው። በጊዜ ሂደት ነው የሚድነው እና ሕክምናን ስለጨረስክ ጨርሰሃል ሂድ የሚባል አይደለም። እና እንደዛ ስለሆነ ያው የኔም ጊዜ የሚፈጅ ነው። መኪናውም በዛ ሁኔታ ነው ያለው። ተመልሶ መስራት የሚችል አይደለም። ከፊት መቅበዝበዝ መሰደድ ፈለጉኝ ኃጢአት ከኋላይ ያሳደደችኝ ብዙ መንፈሳዊ አገልጋዮች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ አሏት። ግን እንደ መምህር በላይ ያለ አገልጋይ አይገኝም። እውነት ለመናገር በላይ በብዙ ጸጋ እግዚአብሔር ያጎለበተው ወንድም ነው፣ ያሳደገው ወንድም ነው። የተሰባበረው አጥንቴ እንዲጠገን ቤት ውስጥ በመዋልህ ብዙ ነገር ይሰማሃል። ማለት የምትጎድልባቸው ነገሮች አሉ። እንደው አሁን የምንነጋገረው የመንፈሳዊውን ነገር ስለሆነ የስጋውን ነገር እንተውና የስጋ ነገር ያው ካልተንቀሳቀስክና ካላገኘ ክብደት እንዳለው የሚታወቅ ነው። ያው የስጋ ነገር እንዳይከብድባችሁ ይለናል። እንደዛ ነው። ግን መንፈሳዊውን ነገር እንኳን ስታስበው እኔ በእግሬ ብዙ ቦታ ደርስ ነበር። የሚገርም ነገር ጎጃም መርጦ ለማርያም በአባሜኒዮስ ድንጋይ አልፈን 8 ሰዓት እግር መንገድ ጊዮርጊስ ቤተክርስቲያን የሳር ጎጆ የነበረ በጧፍ በተለኮሰ ጧፍ ምክንያት ቤተ መቅደሱ ተቃጥሎ እሱን ልናሰራ 8 ሰዓት እግር መንገድ ሄጄ አውቃለሁ። ሌሎች ብዙ ቤተክርስቲያኖች አሁን የካቲትን እንኳን የሄድነው መንገድ ከ1 ሰዓት ተኩል በላይ መንገድ ቆላ ውስጥ ገብተን ነው ቀደም አሰራናት ያልኩና አርቢ ኪዳነ ምሕረትን የምናሰራ የነበረውና እዛ ነው ንግስ ሄድ ነው። ብዙ ቦታዎች ላይ ተደርሳለህ ትሄዳለህ። አሁን ግን ያ አይደለም። ያ ለመሆኑ ደግሞ ያሳዝናል። የሚገርመው አሁን ቅርብ ጊዜ በዚህ ህመም ከደረሰብኝ በኋላ የተሰሙኝ ስሜቶች ጎፋ ገብርኤል እዚህ በሬ ላይ ነው ያለው እና በሱ ቀን አቤት የነበርኩኝ እና እነዛን ሁሉ መንገዶችን ብትሄድ የነበርክ ሰው ቤተ በር ላይ ያለ ቤተ ክርስቲያን መድረስ ሳትችል ስትቀር እዚሁ በተኛበት ማህሌቱና ኪዳኑ ቅዳሴው ሲሰማ እንጃ ብዙ አመት ይጃቃለሁ። ብዙ አመት አንግሻለሁ። ብዙ አመት አገልግያለሁ። ግን ይሄኛው አሁን የተሰማኝ ስሜት
እነዛ ደስታዎች ሁሉ የሚተኩት አልመሰለኝም እና ለሊት 11 ሰዓት ተነስቼ ነው መጻፍ የጀመርኩት። ለካ ይሄ ሲሞላልኝ የነበረው በእያንዳንዱ ነገር እየተደረገልኝ ነበር ለካ። እና የዛን ቀን ምን ብዬ ነው ፌስቡክ ፔጅ ላይ የጻፍኩት? አሐዱ አብ ቅዱስ ሲባል ስሰማ ይሄ ስሜት እኔ ጋር ሊኖር እንደሚችል ብዙ ሰዎች ስለሚያውቁ በዋዜማው መጥተው አብረውኝ ዋሉ ሰዎች ሁሉ ነበሩ። አንዱ ጓደኛዬ ቀን መጥቶ ከኔ ጋር ነው ያለው። መምህር መታሰቢያ ማታ እስከ 3 ሰዓት ከምናምን ከኔ ጋር ነው ያመሸው። በቃ ስለማትሄድ ጥሩ ስሜት እንዲሰማ ብለውና ግን እኔ ለሊት ስነቃ የቅዳሴውን ዜማ አሐዱ አብ ቅዱስ የሚለውን ዜማ ስሰማ አልቻልኩምና ትኩስ ነገር ጉንጬና አንገቴ ላይ ይሰማኛል። እንባዬ ይወረደና ያንዴ በዚህ ጉዳት ምክንያት የቤቴን ደጃፍ እንኳን ብቻዬን ማልሻገር ሰው ሆንኩኝ ማለት ነው። በጣም ከፍቶኝ ነበር ይሳቅ። አሁንም እኔ የምፈልገው ስራውን ይሰራል፣ ኑሮውን ይኖራል፣ ቤተሰቡንም ይደግፋል። ትላንትና ምንም ሳይኖረው ብቻውን ለፍቶ አዳሪ ነው። መልፋት ያቅበታል። የብረት ባለሙያ ነው፣ ጎበዝ ሰራተኛ ነው። ወደ ስራው ይመለሳል፣ ችግር የለውም እሱ። ግን ይህንን ሁሉ ለማድረግ ጤናው መቅደም አለበትና እንደ ኦርቶዶክሳውያን ቢረዱን ሁላችንም እየፈረስን ተነስተናል። ሁላችንም በሰው ተደግፈን እዚህ ደርሰናል። እኔም እንዲህ አይነት ታሪክ አለ። ከዛሬ 9 ዓመት በፊት እኔ መንቀሳቀስ በማልችልባቸው ሁኔታዎች ውስጥ እነሱ ተሯሩጠው እኔን አሳክመው ወደዚህ ለማምጣት ሞክረዋል። ብድር እየከፈልኩ ነው አይደለም የምለው፣ ግን የምታረገው ነገር ስለሌለ ጉባኤዎች ለማዘጋጀት ሞክረናል። በቲክቶክ እርዳታ ለመጠየቅ ሞክረናል። ከ1000 ሰው በላይ ጉባኤ ጠርተን 40 አካባቢ ሰዎች ብቻ ነው የመጡት። ማህበር አርሴማ የሚባል እሱ እየሄደ የሚያገለግላቸው ልጆች እነሱ ናቸው የተሻለ ነገር ያደረጉልን ያገዙንና ባሰብነው ልክ ብዙ ነገር አልሆነልንም። እና አሁን የምንፈልገው ኦርቶዶክሳውያን ሁሉ ያው ወንጌል የጋራ ጉዳይ ስለሆነ ነው፣ አገልግሎት የጋራ ጉዳይ ስለሆነ ነው። የከተማው ችግር የለም፣ እኛም እናንተም እናውቃለን። ከተማ ለከተማ እየዞረ ቤተክርስቲያን የሚያገለግል አበል የሚቆረጥለት ትራንስፖርት የሚቻለው ብዙ አገልጋይ እዚህ አለ። ግን ሰው የሌላቸውን የገጠር አብያተ ክርስቲያናት ግን ለመድረስ እንደ በላይ አይነት አገልጋዮች ያስፈልጉናልና እንደው የሚችሉ ሁሉ አሳክመው ቀሪዎቹን 2 ኦፕሬሽኖች እነሱን ተሰርቶ ወደ አገልግሎቱ እንዲመልሱልን ሁሉን በማይረሳ በሉል እግዚአብሔር ስም ቢያግዙን ከማምላክ በረከት ይወስዳሉ። እንደነዚህ አይነት ምክንያቶች መጽደቂያዎች ናቸው። አንዳንድ ሰው ጽደቅብኝ ሲሉ ሰምተህ አታውቅም? መጽደቂያዎች ናቸውና እንደው ትንሽ አግዘው ጥቂት ቢያግዙን ብዙ ሰዎች የምናስበውን ሕክምና በአጭር ጊዜ ውስጥ አጠናቆ ወደ ጤናው እንዲመለስልን ያደርጋልና ለኦርቶዶክሳውያን በዚህ ጉዳይ ቢያግዙን። አንተ ደጎ ሳምራዊ እለፍ በመንገድ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴን ወደ ጽሞሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና